167 ቀን ሆኖናል በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ የእግዚአብሔርን ቃል እያነበብንና እያጠናን እንገኛለን። በዚህ ቀን የምናነበው ክፍል ደግሞ ከመዝሙር ምዕራፍ 49 ጀምረን እስከ 52 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር ምዕራፍ 49 አሕዛብ ሁላችሁ ይህን ስሙ፣ በዓለም የምትኖሩ ሁላችሁ አድምጡ። ዝቅተኞችና ከፍተኞች፣ ባለጠጎችና ድሆች በአንድነት አፌ ጥበብን ይናገራል፣ የልቤም ሐሳብ ማስተዋልን። ጆሮዬን ወደ ምሳሌ አዘነብላለሁ፣ በበገናም ምስጢሬን እገልጣለሁ። ኃጢአት ተረከዜን በከበበችኝ ጊዜ በክፉ ቀን ለምን እፈራለሁ? በኃይላቸው የሚታመኑ በባለጠግነታቸውም ብዛት የሚመኩ ወንድም ወንድሙን አያድንም፣ ሰውም አያድንም፣ ቤዛውንም ለእግዚአብሔር አይሰጥም። ለዘላለም እንዲኖር ጥፋትንም እንዳያይ የነፍሳቸው ለውጥ ከብሯልና ለዘላለም ቀርቷልና። ብልሃተኞች እንዲሞቱ ሰነፎችና ደንቆሮች በአንድነት እንዲጠፉ ገንዘባቸውንም ለሌሎች እንዲተዉ አይቷል። በልባቸውም ቤታቸው ለዘላለም የሚኖር ማደሪያቸውም ለልጅ ልጅ የሚሆን ይመስላቸዋል። በየአገራቸውም ስማቸው ይጠራል። ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ። ይህች መንገዳቸው መሰናክላቸው ናት። ከእነርሱም በኋላ የሚመጡ በአፋቸው እሺ ይላሉ። እንደ በጎች ወደ ሲኦል የሚሄዱ ናቸው። እረኛቸው ሞት ነው። ቅኖችም በማለዳ ይገዟቸዋል። ውበታቸውም ከመኖሪያቸው ተለይታ በሲኦል ታረጃለች። ነገር ግን እግዚአብሔር ይቀበለኛልና ነፍሴን ከሲኦል እጅ ይቤዣታል። የሰው ባለጠግነት የቤቱም ክብር በበዛ ጊዜ አትፍራ። በሞተ ጊዜ ከእርሱ ጋር ምንም አይወስድምና ክብሩም ከእርሱ በኋላ አይወርድምና። በሕይወቱ ሳለ ነፍሱን ባርኳልና ለሰውነቱም መልካም ብታደርግለት ያመሰግንሃል። ሆኖም ወደ አባቶቹ ትውልድ ይወርዳል፣ ለዘላለም ብርሃንን አያይም። አእምሮ የሌለው ክቡር ሰው እንደሚጠፉ እንስሶች መሰለ። መዝሙር ምዕራፍ 50 የአማልክት አምላክ እግዚአብሔር ተናገረ። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለውን ሰማይን ምድርንም በሕዝቡ ለመፍረድ ይጠራል። ከእርሱ ጋር ለመስዋዕት ኪዳን የቆሙትን ቅዱሳኑን ሰብስቡለት። ሰማያት ጽድቁን ይናገራሉ፣ እግዚአብሔር ፈራጅ ነውና። ሕዝቤ ስማኝ ልንገርህ፣ እስራኤልም ስማኝ ልመስክርብህ። አምላክስ እኔ አምላክህ ነኝ። ስለ ቁርባንህ የምዘልፍህ አይደለሁም። የሚቃጠል መስዋዕትህ ሁል ጊዜ በፊቴ ነው። ከቤትህ ፍሪዳን ከመንጋህም አውራ ፍየልን አልወስድም። የምድረ በዳ አራዊት ሁሉ በሺህ ተራራዎች ያሉ እንስሶችም የኔ ናቸውና የሰማይን አዕዋፍ ሁሉ አውቃለሁ። የምድረ በዳ አራዊትም በእኔ ዘንድ ናቸው። ብራብም ላንተ አልነግርህም፣ ዓለምና ሞላዋ የኔ ነውና። የፍሪዳውን ስጋ እበላለሁን? የፍየሉንስ ደም እጠጣለሁን? ለእግዚአብሔር የምስጋናን መስዋዕት ሰዋ፣ ለልዑልም ስእለትህን ስጥ። በመከራ ቀን ጥራኝ አድንህም አለው፣ አንተም ታከብረኛለህ። ኃጢአተኛውን ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔንም በአፍህ ለምን ትወስዳለህ? አንተስ ተግሳጼን ጠላህ፣ ቃሎቼንም ወደኋላ ጣልክ። ሌባውን ባየህ ጊዜ ከእርሱ ጋር ትሮጥ ነበረ፣ እድል ፈንታህንም ከአመንዝሮች ጋር አደረግክ። አፍህ ክፋትን አበዛ፣ አንደበትህም ሽንገላን ተበተበ። ተቀምጠ ወንድምህን አማኸው፣ ለእናትህ ልጅ እንቅፋት አኖርክ። ይህንን አድርገህ ዝም አልኩህ። እኔ እንዳንተ እሆን ዘንድ ጠረጠርክ። እዘልፍሃለሁ፣ በፊትህም እቆማለሁ። እግዚአብሔርን የምትረሱ እናንተ ይህን አስተውሉ፣ አለዚያ ግን ይነጥቃል፣ የሚያድን የለም። ምስጋናን የሚሰዋ ያከብረኛል። የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ በዚያ አለ። መዝሙር ምዕራፍ 51 አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ። በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ። እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድክ፣ የማይታይ ስውር ጥበብን አስታወቅከኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርካቸውም አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በእሽታ መንፈስ ደግፈኝ። ለሕግ ተላላፎች መንገድህን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። አንደበቴም በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያወራል። መስዋዕትንስ ብትወድ በሰጠው ነበር፣ የሚቃጠለውን መስዋዕት ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታህ ጽዮንን አሰማምራት፣ የኢየሩሳሌምንም ቅጥሮች ስራ። የጽድቁን መስዋዕት መባውንም የሚቃጠለውንም መስዋዕት በወደድክ ጊዜ ያን ጊዜ በመሰዊያ ላይ ፍሪዳዎችን ይሰዋሉ።
መዝሙር ምዕራፍ 52 ኃያል ሆይ በክፋት ለምን ትጓደዳለህ? ሁል ጊዜስ በመተላለፍ አንደበትህ ኃጢአትን ያስባል። እንደ ተሳለ ምላጭ ሽንገላን አደረክ። ከመልካም ይልቅ ክፋትን ጽድቅንም ከመናገር ይልቅ አመፃን ወደድክ። የሚያጠፋ ቃልን ሁሉ የሽንገላ ምላስን ወደድክ። ስለዚህ እግዚአብሔር ለዘላለም ያፈርስሃል፣ ከቤትህም ይነቅልሃል ያፈልስሃልም፣ ስርህንም ከሕያዋን ምድር። ጻድቃን አይተው ይፈራሉ፣ በእርሱም ይስቃሉ፣ እንዲህም ይላሉ እግዚአብሔርን ረዳቱ ያላደረገ በባለጠግነቱም ብዛት የታመነ በከንቱ ነገርም የበረታ ያ ሰው እነሆ። እኔስ በእግዚአብሔር ቤት እንደለመለመ እንደ ወይራ ዛፍ ነኝ፣ ለዓለምና ለዘላለም በእግዚአብሔር ምሕረት ታመንኩ። አድርገህልኛልና ለዘላለም አመሰግንሃለሁ፣ በቅዱሳንህም ዘንድ መልካም ነውና ስምህን ተስፋ አደርጋለሁ ይላል። በየምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን ይህንን ያነበብነውን የእግዚአብሔርን ቃል በጥልቀት ስለምናጠና እንደ ሁልጊዜው ጋብዛችኋለሁ። ኑና የእግዚአብሔርን ቃል አብረን እናጥና። ጸጋ ይብዛላችሁ።